ትተዋታለህ አይደል እንዴ? ታውራ ንገራት እንደምትተዋት። ደብተርና እስክሪብቶ ስጣትና እስኪ መጻፍ ከቻለች ትጻፍ ነው። እንደዚህ ከይሻው ይቀር ታወራለች፣ ግን ብዙ ጊዜ አውሬ አይላትም። በቃ ዝም ነው ካላስ። ዝም ካለች እኮ ታዲያ አንተም ትተዋት የለ እንዴ? ንገራት። አንተም እኔም እንደምተውሽ ንገራት። እሱማ ወደ ህዝብ ያመጣኋት ለዛ ነው የቻልኩትን ስላደረኩኝ። ቢያንስ እች ልጅ የበላ የሆና ነው ሴት ልጅ ናት። አንድ ነገር ከምትሆን ብዬ እኔ እንደ ራሴ እንደ ሰብአዊነት ሴት ልጅ ናት ብዬ ነው እዛ ቦታ ላይ አውጥቼ ያመጣኋት። ናታሊ እስክሪብቶ ስጣት። አውሪያቸው አዚዛለች ታውቃታለች። አዚዛ ነገርያ አትታይም። ሃይላንድ ነው የሚታየው። እህቴ ዋዩ አዚዛ አለ፣ ሸዋዬ አለ፣ እህቶችሽ አሉ። አውሪና መፍትሄ። አሁን እሱ ከደከመው ይተውሻል። ትቶሽ ሜዳ ላይ ከምቀሪ እህቶችሽን ነግረሽ መፍትሄ ይደረግልሽ። ይህን እድል ማንም አያገኘውም። ገብተሻል? አንዴ ተናገሪ። ሴት ጋር ነው መፍትሄ ያለው እንጂ እሱ አሁን ምን ያደርግሻል? ወንዱ ልጅ ተጨንቁ። ሰየኔ ወርቅ ሀገሬ ልጅ እህቴዋ ሳፊዬ እሷ አዚዛንም አታውቅም፣ ሸዋዬንም አታውቅም። እሷ የእነንትና ኩያ ነች፣ የእነ አብዲ ኩያ ነች። ገብቶሻል? አሁን እኔ አብዲ ስለተኛ ነው እንጂ አርፍዶ ስለተኛ ነው እንጂ አብዲ እንዲያናግራት አደርግ ነበረ። እሺ አዚዛ የአብዲ እናት ናት። አውሪ መፍትሄ። ወንድ እሱ ልጅ ወንድ ነው ብቻ የነኛ እሱ እንትና አውቶ የሚጥልሽ ነገር እህቶችሽ መሀል ተናገሪ። የመጨረሻ እድል ነው። ነገ አያስገቡሽም እዚህ ቤት። ድንገት ነጋዴ ቤት ነው። ቶሎ በይ። ሀያ እመነሻው ዚ ቢላ ሆነ ሸጣረጅም በይ። መናገር ካልፈለግሽማ ጻፊ ማለት ነው። እስኪ አንድ ቃል እንደዚህ ነው ብለሽ በቃ ተናገሪ። እናትሽና ከዛ ህዝቡ ስማሽ እዛ ትጽፋለች፣ ተማራት ትችላለች፣ ታውራ። ወንድሜ እንትን የቤተሰቦቿን ቁጥር ምናምን ያህል ስልክ ቁጥር ምናምን ፈልግና ቤተሰቦ ወንድሞች ብቻ የሆነ ነገርም አለ እዚች ልጅ ላይ የሆነ መንፈስ አለ። እኔ አላውቅም። አንተ ብቻዋን አትመስልም። ላላ ብቻዋንም አይደለችም። እንዴት ብላ ብቻዋን እንዳደለች ስር የምትባለው ልጅ አስገቢ ብላ ነው የምታውቃቱን። አንድ ህዝቡ አስገቧት። ሰላም ሰላም፣ እንዴት ናቸው? ሰላም ነው። እንዴት ዋልክ? አለን እግዚአብሔር ይመስገን። እኔ ልጅቱን ሌላ ቤት ባላሽማ ልጅ እንደተናገረ ይከታል። ልጅቱ መናገር ተቻለ ይህን ያህል ልመና ያስፈልጋል። ሁለተኛ ስልኳ ምናምን በደንብ ይፈትሹትና ወይም የተጣጣፈ ወይም ምናምን ነገር ወይም የተነጠቀው ገንዘብ ታለ የአእምሮ ጭንቀት እንዳለባት ነገር የሚታየው። ሙስሊምም ከሆነ የእምነት ነገር ፈልጎ ያረጉባት፣ ክርስቲያን ከሆነች እምነት ነገር በምታምነው አይታርጉም። አንተውንም ሆነ እምነት ወይም ደግሞ ሙስሊምም ከሆነ ያርጉባት ለማለት ነው። ዜና ባነሪያት ነኝ እያለች ነው። ታዲያ ጠይብ መውሰድ ትችያለሽ፣ ወደ አንቺ ቤት ወሰድ ትችያለሽ። እንደሱ አይደለም። ቆይ እንትና ማናት ዘይባ አብደላ ፍቃደኛ ከሆንክ ሎኬሽንህን ላክልኝ እያለች ነው። እዚህ እኛ ጋር ያለችው ዘይባ እልክልሻለሁ። ዘይባን ፎሎ መልስላት። ከሱ አሁን ይሄ ልጅ እዚህ ውስጥ 400 ሰው አለ። የሚያውቃት ሰው የለም። የሀገሯ ሰው የሰፈሯ ሰው የሚያውቃት ሰው የለም። ይሿ የዛው እያለች ልያት እያለች እኮ ነው። ዘይባ አብደላ ገስት ላይ ያለች አዚዛ ጧት ስራ ተገቢ ነው። እናትሽ የሀገሯ ሰው የሚያውቃት ሰው የለም ወይ? ቢያንስ ኬዟን የሚያውቅ ሰው ይጠፋል። ነገ እንትና ማነው ስሟ? ያቺ የትግራዋይ ልጅ አፎሚያ። አዎ እሷ ናት ኬዙን የያዘችው። እንዴት ጸጥ የሚያደርግ ነገር ምንድን ነው? አዝዋዬ ልንገርሽ፣ ይቅርታና እንደው ከእናንተ ባላቅም ይቺ ልጅ አሁን እያየችን ነው። አንድ ቃል መተንፈስ አያቅታትም፣ እርግጠኛ ነኝ። አንድ ቃል ተንፍሽና መፍትሄ እናድርግልሽ፣ አለበለዚያ እሱም አውጥቶ ይጥልሻለሁ። አስፋልት ነው የምትወድቂው። ሀያ አውሪኛ፣ እንደ እኔ እህትሽ ነኝ። እንደወስድሽ ሀገርሽ የለ አውሪ፣ ቶሎ በይ። ይሄን እድል ማንም አያገኘውም። 1 2 ተንፍሺ። አውዙ ቢላህ ነው ሽጣን ረጅም የላ
ቀና በይ የለ ቀና በይ ሀያ ነገ አታገኝንም እድሉ እህቶችን አግኝተሻል አውሪን ዛሬ የለ አውዙ ቢላሂ በይ ማነው ስምሽ መናገር እየፈለገች ነው ግን ቆይ ላውራት ቆይ ማኔ አታወራም ቁርአን ግን ምናምን ክፈቱባት እስኪ ትንሽ ቢያሳንዱ ይገባል የኔ ወርቅ ወይ ሀገሬ ልጅ የኔ እህት አውሪኝማ እኔን አውሪ እኔም እንዳንቺ እንደዚህ አሞኝ እነሱ ናቸው ያመጡኝ እንደዚህ ሀገሬ አውሪኝማ ጭራሽ ከለዋ የሚያስገባ መጣ ልቀቅ አውዙ ቢላሂ ሚነ ሸይጣን ረጂም እስኪ ውሃ ምናምን ድፋባት እስኪ ኧረ ውሃ ይደፋባትም ደግሞ ይባስ ሌላ በዚህ በጨለማ ለሱ ጋር ሳዋይ ተጀመረ ውሃ ሲባል እኮ የውጆን ያነሳች አይደል እንዴ ቆይ አትጥፉ እያለች አይደል እንዴ ወላሂ ታወራለች ታወራሽ አውሪ አየህ ውሃ ድፉባት ስል እኮ እጇን አነሳችው እኮ ልጅቷ ልግም አለባት ምን እሱ ይጥላታል እሱ ነገ ይጥላታል ደክሞኛል ብሏል እሱ አውሪ ልቅስህን ጊዜ እህቶችሽ ጋር የላ ረገል ምጪ ይገለምጠኛል ጅን ለጅን አውቀ ነው እያወቀች ነው ካፌ እያወቅሽ ከሆነ በራስሽ አትቀልጅ እናት እያወቀች ነው እስኪ ውሃ ድፋባት ምንም አትሆንም ድፋባት አንተዬ በህይወት ነው እንደምትቀልደው አንተዬ ወይ ምን አይነት ቀልደኛ ሰው ነው አንድ ሰው እያወቀ ነገ ጧት ሞት ሆነ ድፋባት ስለ አድፋብኝ ያለች አይደል እንዴ በምልክት እያሳየች አይደል ልጅ ነው እያነሳች ቆይማ ሴት ይሻላል ቆይማ ወረቀትና እስክሪብቶ ስጣት እያለች ነበር አባረርኩላት የሚናገሯትን አባረርኩላት እኔ እህቷን ታወራኛለች ዝም በሉ የእኔ ውድ እህት አውሪኝማ የእኔ ቆንጆ ዋዬ እኔ እሻልሻለሁ አባረርኳቸው ወንዶች ንገሪኝ እስኪ እኔማ በራሁኝ ይህኝማ ይህን ከነሻሼ በጧቱ እስኪ ይህኝ እህቴዋ ይህን ጊዜ ረታይ ጥለውሽ ይሄዳሉ አውሪኝ እኔን ቪዲዮን አጥፋላትና ታውራኝ ሞድሽ በቃ እንደዚህ ነው ትላሉ ሰዎች ናቸው እናቶች ናቸው ሚሉስ ከሆነ ብዬ ነው ያመጣሁሽ ነው አይዞሽ ዱኒያ እኮ ነው ምን አባቱን ስልፍ እንለዋለን አብረን አውሪኝ ቪዲዮን አጥፋላት እውነቷን ነው ይሄ ማህበረሰብ ለምን ያያታል አጥፋላትና በድምጿ ታውራኝ የኔ ቆንጆ እኔም ላጥፋ ማን አባቱ ማያይ ነው አጥፋላት እሺ እህቴ እንዴት ዋልሽ ሰላም አለይኩም ወራህመቱላሂ ወበረካቱ ወይስ ቆይ አንዴ ይኸው ታርጊያ ማነው ስሟ ዋዬ እስኪ እኔን ከፍ አድርጊኝ እናትዬኝ ወይም እኔን ስታየኝ አንጀቷ ቢራራ የሚያውቃት ሰው አለ ግን እዚህ ውስጥ የሚያውቃት ሰው የሚያውቃት ልጅቷን በአካል የሚያውቃት ማሬ ማንም የሚያውቃት የለም የቲክቶክ ጓደኞቿ ናቸው እያልኩሽ ኧረ ወይኔ ሰው አማረኛ ላ አንቺን አይደለም እዚህ ውስጥ እኮ እንዴት የቦረና ሰው ናት ከተባለ አንድ ቦረና ሰው የሚያውቃት እንዴት ይጠፋል የሰፈር ሰው እንዴት ይጠፋል ያገር ሰው እስኪ አውሪኝ እኔ በቪዲዮ ብቅ ብያለሁኝ የኔ ቆንጆ ቦረናን የመሰለ ሀገር እያለሽ ምን አባቱ መተሽ እዚህ እንሰራለን ካልተናገረች ማንገራችሁ ቦረና የት ናት የምትሉ እሷ አትናገር በምን እንወቅ እኛ እኮ ግራ ገባን ወላሂ ናት እንደሆነች ብሎ ነው እንጂ እሱም እኮ አላወቀም እርግጠኛ
ፊቷን ግን በደንብ እናያት እስኪ። ምናልባት እኮ አይታወቅም። ያጎትሽ ልጅ ሆና ባልተገኘች እኔም ብቻ አውሪ፣ ዝም በያቸው እነሱን፣ እኛን አውሪን። እሰይ የኔ ወርቅ እህቴ ዋዬ፣ ይኸው አውሪኝ እኔን፣ እነሱን ታያቸው በቃ፣ እኔን አውሪ። ይኸው ቢጠና እዛ ትሰሪያለሽ ደህና አሁን እንትብለሽ፣ ካልሆነ ደግሞ ደሴ ትመጪና እዚህ እቀበልሽና ስራ ትሰሪያለሽ። የኔ ቆንጆ እሰይ አውሪኝ የኔ ፍቅርዋ፣ አውሪኝ እሰይ የኔ ማር። ከፈለግሽ ቪዲዮ ላጥፋና አውሪ። ይህን ከፍቼ እኔ ራሱ አየሽኝ እዚህ አይሰሙሽማ እያወራች ነው። እሰይ የኔ ወርቅዋ፣ የሀገር ልጅ እያለ የሀገር ልጅ ዘመዱ ቢያገኝ የሚያደርጋል ቢያጣ የሚያዝናል ሆዱ ይላል የሀገራችን ሰው። በያወሪ እሰይ የኔ እህት እያወራኝ ነው። ሰላም እንዴት ናችሁ? ቆይ ለምን ማለት የሆነችውን ነገር ለማወቅ ማለት ነው ቁርአን ክፈቱ አሁን ማለት ነው። እየደመቅሽ ነው። አውሪ ችግርሽ ምን እንደሆንሽ ቤት አገር እንደሆንሽ ንገሪያቸው። ማን ነበር ስምህ አንተ? አብዱ ነው ስሙ። አብዱዋ አንተ እኮ አልሆነልህም አይደል? ልታባርራት ነው። እኔም እዛ ግዳ ራሱ እዛ ቤት አስገብቻት ነበረ። እዛ ተቀመጥ አስገብቻት ሰዎቹ እንደዚህ ኮና አሁን አንተ አቅም ስታጣ እኮ ልታባራት ነው። እኛ ጋር መፍትሄ ካላገኘህ አይደል እንዴ? ንገራት። ያማይቀርም እኮ በቃ እኔ ለህዝብ ላቀርባ ብዬ ነው በቃ ያለው ነገር። አሁን ቆይ ፋፊ ስልኩም በእጅ ይዘዋል አይደለ? እንዴት ከስልኳ ላይ የተጻጻፈችው ሜሴጅ ይኖራል፣ የቤተሰብ ስልክ ይኖራል። ለምን በዛ መፈተሽ አልቻልክም? ወር ነው ጀዋሉ ሁሉ ኦፍ ነው፣ ወር ነው ሁሉ ወድ ነው። ቲክቶክ ገባችሁበት አይደል እንዴ? ከፋች ብያ ከፍታ ነው አየንም አይደለም የውስጥ ሌላውንም ክፈች በላት ሌላውንም ነገ ቀን ላይ ይዟት ይግባና እነ ማናት እቺ ፎሚሚ ማነው ስሟ? ፎሚያ የእኛ ፎሚያ ናት። አዎ ፎሚያ ትመጣለች። አቡድም ያውቃታል። በቲክቶክ ነው የሚተዋወቁት። ታዲያ ጠይቅ። እነሱ ተሰብስበው የእሷን ኢንፎርሜሽን ይነግሩናል ማለት ነው። በነገራችን ላይ በዛ አጋጣሚ ማን ተጎዳ ብለሽ ብትይ ይሄ ልጅ ነው የተጎዳው። ማነው የተጎዳ? ማነው የተወራው? በቲክቶክ ያወራው ሰው አወራ። ሙሲባውን የተሸከመው ማን ነው? ይሄ ልጅ። ስለዚህ ወንድሜ አላህ ለበጎ ነው። አንተ እጅ ላይ የጣላት እኛ በሶሻል ሚዲያው ከጎንህ ነን። እኛ ያለነው ጅዳ ነው። ሪያዳ ደረጃ የሚጥል አይደለም ደግሞ አዝዋ ልጅቷ ምግብ አትበላም። በቃ ጭራሽ ምግብ አትበላም። ምግብ ካልበላይ ደግሞ ህይወቷ አደጋ ላይ ነው የሚወርደው። እሱን የፈራሁትን ያሁን ሕክምና ሄዳ ምናምን የሆነ ሄዳ ምርመራ ማድረግ ካለባት በሽታዋ ምን እንደሆነ በዛ ነገር መለየት የሚችል ከሆነ ነው እኔ ጥያቄ እንጂ ምግብ ካልበላ ቁርአን የሚቀራውን ሰው ባገኘት ጥሩ ነበር። ሌሊት አምጥቼ አስቀርቼበታለሁ። ኡስታዝ አንድ ሰዓት ሙሉ አይቀሩም። ሰላም አለይኩም። ወአለይኩም ሰላም። እንዴት ናቸው? ሰላም ነው አልሐምዱሊላህ። አብደላህ እስማ አብዱ አይሰማም? ይሰማኛል። አብዱ አውራኝም። አብዱ አንድ ጊዜ ማራበ ዩቲዩብ ላይ ግባና ማለት ነው። ዩቲዩብ ላይ ግባና ከቻልክ በአረበኛ ሩቅየቱ ሸርዕያ ብለህ ጻፍ። ካልቻልክ ደግሞ ዝም ብለህ ሩቃ ቁርአኖች ብለህ ጆሮዋ ላይ አድርገው። አሁን ነው። አዎ፣ ከዛ ማውዝ ዘምዘም አለ። አዎ ይቀራል። ስማኝ አኺ ኡስታዞች መጥተው ቀሩ አለ እኮ። ኡስታዙን ተወላ ምልህና ስማኝ፣ ምልህን አድርገው። ማውዝ ዘምዘም አለ። ቁርአንና አታስቀሩብኝ፣ በቃ አታስተጋቢ ነው የምትለው። ብቻዬን አልቻልኳትም። እዚህ ጋር ወንድ የለም፣ ሴቶች ናቸው ያልኩት። አልቻሏትም። በቃ ቁርአን አታስቀራብኝ፣ አታስተጋቢ። እሱ ከባድ ነው። የት ነው ያለሁሽ? ጅዳ አንድ ኡስታዝ 300 ብር ከፍያ አንጥቼ ነው ያስቀርባት።
ሁለት ሰዓት ሙሉ ስትሆን እኔ ጅዳ ካለህ በነፃ ልቅራለሽ። ጅዳ ነው ያለው። የት ነው ያለው? ሪያድ መታለች ልጅቱ። እኔም ሪያድ ነው ያለሁት። ወላሂ ሪያድ ደግሞ የማውቀው ሰው የለም። አሁን ባጭሩ አንድ ነገር ልንገርህ፣ መፍትሄው እንደዚህ አይነት ነገሮች ብዙ ጊዜ ከመንፈሳዊ ሕክምና ነው የሚያድናቸው እንጂ ወደ ሐኪም ቤትን ብትወስዳት ምን ብትወስዳት ብዙ ጊዜ መፍትሄ የላቸውም። በጣም ብዙ ጊዜ ማለት ነው። ስለዚህ አሁን እንድትረጋጋ ከተፈለገ ከቀሪ ከአንዱ ይለያያል። ይሄ ጅኑ የሚፈራው ኡስታዝ አለ፣ የማይፈራው ኡስታዝ አለ። አፉ በለኝና እስኪ የሆነች ነገር እስኪ ሞከር አድርግ እዚች ጋር እስኪ ዝም ብለህ። ኦንላይን ላይ ምንም የሚጠቅም ነገር የለውም። ኦንላይን ላይ ያለው ነገር ማለት ነው በአካል መገኘት አለበት ኡስታዙ። ቀጥታ ደግሞ እስከዛው ቁርአኑን ብታዳምጥበት የተወሰነ እምልህን ነገር ግን ብታደርግ ትንሽ መፍትሄ ሊኖረው ይችላል በአላህ ፍቃድ። ያው ከአላህ ውጭ ማዳን የሚችላል ባይኖርም ግን ይህም አሁን ዘምዘም ካለ አሁን ዘምዘም አታችልም ይገባኛል። እሱ ምንድነው ዘምዘም አታችልም። ይሄ ጅኒና ደግሞ ያለ ፍላጎት የሚደረግ ነገር ደግሞ አንድ ሰው ብቻ ዘምዘም አለ ሆይ ማውዝ ዘምዘም አለ ሆይ እጄ ላይ እምልህን ስማኝ ሀቢቢ። ሲቆይ አሁን እንክፈትላትና የምትሆነውን እንያት። ቆይ ማውዝ ዘምዘም አለ የለኝም። ኧረ ተይው ይረብሸዋል። አሁን ጆሮ ላይ ያርግ አዳምጠኝ። የያዙልህ ሴቶቹ ነው በላቸው የያዙልህ። እኔ የምልህ አቡ አህመድ ሰምተኛል። እኔ የምልህን ኡስታዝ መቶ አዳሩ ሲቀራበት ነው ያደረው፣ ግን በቃ ምንም ሊወጣላት አልቻለም። ሀቢቢ አንድ ነገር ልንገርህ፣ ቆይ በመጀመሪያ ልታወራህ ነው። ቆይ ሀቢቢ በዚህ ነው ልታወራ የምትችልበት መንገድ አዳምጠኝ። እኔ እኮ ስለማውቀው ነው እንደዚህ አይነት። ይሄ አሁን ወስፋ በሙሉ የሆነ የነካት ነገር አለ ወይ የደነገጠችበት ነገር አለ። ስለዚህ ለዚህ መፍትሄው ቁርአን ወይ ከአንዱ ቀሪ አንዱ ቀሪ ይለያያል። አላህ ስብሐነ ወተዓላ አንዱን ሰበብ የሚሆን አለው የማይሆን አለ። አንዳንዱ ቢቀራውም ለራሱ ብቻ የሚጠቅም አለ። ስለዚህ ሌላ ኡስታዝ መምጣት ካለበት መጀመሪያ መፍትሄ መያዝ ካለበት ብር ማዋጣት ያለብንን አዋተን ይሄን መፍትሄ ብትሞክር ነው። እስኪ ዜድ እሺ፣ አሁን የመጨረሻ የምነግራት ነገር አለኝ። እኔ እዩ ልጁ ደክሞታል፣ ያባርሽ ነው። ይሄ ሁላ ሰው ልርዳት እያለ 523 ሰው አለ። መረዳት የምትፈልጊ ከሆነ ዛሬ ነው። መዳን የምትፈልጊ ከሆነ ዛሬ ነው። እህትነትም ከፈለግሽ ዛሬ ነው። እኛንም አልፈልግም ካልሽ ውርማው ጊቢ በቃ ቻው። እኔም ልወርድ ነው ትቼሽ። አንድ ቃል ተንፍሽልኝና ልስማሽና ልውረድ። ሀያ አውዝ ቢላሂ በይና አውሪ። ይሄን እድል አታገኙም። እህቶችሽ ነን ሁሉም። ይሄ ሁላ ያገርሽ ልጅ ነው። ለምንድን የት ሀገር ልጅ ነሽ? ሀገርሽ የት ነው? የኔ ወርቅ ዋኔ አሁን ቦረና ነኝ። ገነቴ ንገሪኝ፣ አንቺ የት ነሽ? ከላላ። ስምሽ ማን ነው? ንገሪኝ እስኪ የኔ ፍቅር። ከኛ በላይ ማን ሊመጣልሽ? እህቶችሽ ወላሂ የላ። ንገሪኝ ከላላ ምኑ ጋር እጅሽን አንሺው ካፍሽ ላይ እህቶቿ ጋር እንዳትገናኝ ለወዳይ ለጥላት። እሰይ የኔ ወርቅ አውሪ። እኛ እህቶችሽ እያለን ምን አባቱ ማን ነው? ከላላ የት ከላላ? ንገረን አንተ የምትለውን። ቲርቲራ ነው የምትለው ፋፊ። ቲርቲራ ከላላ ቲርቲራ ነው። ስሟን ከና አባቷ ጠይቃት። ቲርቲራ ማለት የኛ ሀገር ነው። ፋጡማ በራ ነው አባቴ ስም እያለች ነው። ፋጡማ በራ አበራማን ቲርቲራ። ከላላዎች ካላችሁ ስሙ። ከዛ ውጭ አላውቀውም ማለት ያቷን ስም አታውቀውም። ቆይ እስኪ እዚህ ኡስታዞች ካላችሁ ቁርአን የምትቀሩ ላላ ብላችሁ ይቀራባት እዚህ ላይ እዚህ ኮሜንት ላይ የእናቷ ቁጥር እያላችሁ ምልኩ። አይሰራም። ቁጥር ደግሞ አላኩ። ስንት ሰው የሚወጡ አይሰራም። የእናቷ ቁጥር ብላ የለቀቀችው
እሺ ፋጡሚ ዋዬ አንዴ ዜድ ዋንዴ ፋጡሚ ዋዬ እናትሽ ስም ማን ነው? ቲርቲራ የኔ ማን ጮክ ቤት እንዲጮ ዜነባ ማን ዜነባ መሐመድ አስገቡ። ኧረ ጉድ ደግሞ የእናቴን ስም የኔን ስም ያልሺው ዘይነባ የኔ ውድ ቤተሰብ ነው የምንሆነው። እኛም ቲርቲራ እኮ ነን። እዛ አንድ ሰው በፈቃደኝነት ይውረድማ። ሰው ላስገባ አንድ ሰው በፈቃደኝነት ዝንጥል አድርገሽ ነው እንጂ መጣል ስራ እኮ ነው ይሄ። ያለ እኔ አላውቃቸውም። ላላ ቆይ የሆነ ሰው ላስገባ። አረ ወይኔ እኔ አላውቅም። ማን ይረዳል? ችግር የለውም ሁሉም ይረዱናል። ለእሷ ብለን እኮ ነው። አዝዋ እንቅልፍ አልተኛ ነው። ወንድም ቲርቲራ የት ልዩ ሰፈሩን አንድ የት እንገረን። ቲርቲራ የት ቲርቲራ ምን ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በነገራችን ላይ ልጅትን ያኔ ልጅትን ያወቀው መስሎኝ ነው። እሺ እንዴት ነው ያወቃል? ነገርን ራሳ ያኔ ትክክለኛ ሀገር መሰለች። ያው እሷን ትንሽ ሆና ነው ማለት አሳየው ቪዲዮ የባካተ ልጅ መሰለች። ሲጠይቋት እህት ገለጥ አድርጋት ሀቢቢ። የት ሰፈር ነህ አንተ? ፈጡሚዋ አውሪኝ። እኔ ወርቅ እኛ ትርተራ ያኔ ባካተ ነን እኛ። የባካተ ልጅ መሰለች ልጅቱ ትወልሽ ማን ነው ስሙ? ጀማል ማን ነው? ጀማል አውቃለሁ አለች። አሁን ሰማኑን አላውቅም እኮ እኔ ቆይኔ አውቄያት ያወቅኳት መሰለኝ። ዞሮ ባካተ ናት። የደረሳት አይደለች እንደዚ እጅሽን አንሺ ፋጡም። ጀማል ተገኘልሽ ሀገራችን ልጅ ሰየኔ ማር ወረበረኔ በቃ ሌሊቱን ሙሉ ከዚህ ሚዲያ ላይ ነው ያደርኩት። በጣም ሰልችቶኛል የሆነት በቃ እሺ የምትል ከሆነ ካልሆነ ደግሞ 600 ሰው አላችሁ። የሚረዳ ሰው ካለ ይረዳታል፣ ካልሆነ ወላሂ አውጥቼ ነው የምጥላት። እኔ በቅቶኛል። 24 ሰዓት ሙሉ አልኳት ወላሂ በቃ እንደሱ እንድትል ነው የፈለኩት። እኔ በቃ እስካሁን እንትን ያልከውን ብድግ በይማ። እኔ እህት ተነሽ እንዴ ካሜራውን አዙረው ወደ ተነሽ ተነሽ። 2000 ሰው በላይ ያየ ነው። በቃ ቢለምኗት እንርዳሽ ተናገሪ ሀገር ነሽ በቃ ወሬ የለም። የደረሳት አይደለች እንደ ባላት። ቆይ እስኪ ወንድም ቆይ አንዴ አንተ ተረጋጋ። እነሱ ሁለታቸው ጀማል ጋር ታውራ። እሷም ማውቀዋለች እሱም ማውቋታል። ያውሩ ሁለታቸው ተረጋጋ። አዎ እኮ ነው ያልኩት። ፈጡሚው አውሪው ጀማልን። ወንድማችን ጀማል መጣ። የደረሳት አይደለች እንደ ኩብራ አይደለች የደረሳት አይደለች እና ዞሮን የደረሳት እህቷ ዘይነብ ናት። እሷ የደረሳት ናት ናት። በነገራችን ላይ ፋጡማ በራ ነኝ አለች ጀማልዋ። ይቺ ልጅቱ እኛ ገጠር ናት። ባካት ናት። ስላመማት እንዲሆን እንጂ ዞሮን ልጅቱን አውቄያታለሁ። አሁን እኮ እናንተዬ እች ልጅ ዙሮ ዙሮ ሳፍዬ ለአዚም ቁርአን ሊቀራባት ይገባል። ራሷን ማወቅ አለባት። ሕክምና አይደለም የሚያስፈልጋት። ይሄንን የምለው እሷ ከምትናገሩ ጀማል ክብረት ታውቀዋለህ? ጀማል ክብረት እንደኛው እኮ ባካት እኮ ነው። ያማ አንድ ላይ እኮ ነው ጀማል ክብረት እያለች ነው። እሱ ሚስት ነኝ በቃ ይሽ በፍቅር ተገኘች። በቃ ጀምዋ አወቀው አባቴ ክብረትንም አውቀዋለሁኝ እና አሁን ሚስቱ ናት። ሚስቱ ናት። ሚስቱ ነኝ አለች። እባካችሁ ችኑ እንዳይሆን የሚለፈልፈው ያዙ ወይ የወንድሙ ሚስት የማንኛው ወንድሙ? ጀማል ክብረት ያወል ክብረት ወንድም አወል ክብረት። ሰላም አለይኩም። ወአለይኩም ሰላም። እኮ አወል ክብረትም እኛው ሀገር ነው። አሁን የዛሬ የትንሹ እኮ የእሱ ወንድም ትንሹ አለ። የት ነው ያለው?
ትልቁ ተሆነ ነው፣ ትንሹ ተሆነ ደግሞ እዛው ሀገር ገብቷል። እስኪ አናግረን ነው ጀም ዋንዳ ትሄድ ምን ዞሮ ልጅትና ያው ዝህት የምራሱ አውቃታለች ራሱ ዝም ማለት ነው። ባረከላ ፊኩም ማለት ነው። እንግዲህ ኢንሻአላህ በቅድሚያ ሰላም አለይኩም ብያለሁ ሁላችሁንም። እንግዲህ እህታችን እዚህ ቦታ ላይ እንደዚህ ስትሆን ይሄ የተለያዩ ሀሳቦችና ወይንም የተለያዩ ጥያቄዎች አሁን ያለባትን በሽታ እውነተኛነትና ወይንም ደግሞ እውነታውን የሚያጋልጥ ነገር አይደለም። እሷ የተለያዩ ስሞችን ልጠራ ትችላለች፣ የተለያዩ ማንነቶችን ልገልጽ ትችላለች። እሱ እውነታን አይገልጽም። አሁን ሊያደርግ የሚገባው ልጁ ወይንም ደግሞ አብሯት ያለው ወንድማችን ሊያደርግ የሚገባው ከቻለ ራሱ ሊቀራላት ነው። ያንን ደግሞ አልቻለም። ሌሎችም አስቀርቻለሁ ብሏን፣ ያንንም ደግሞ አልቻለም። ቅድም ወንድም አብደላህ ነው ማን የሚለው ከላይ ያለው ልጅ ወንድም አብደላህ ሁሴን ነው መሰል የሚለው እሱ እንደተናገረው ሩቃ የሚቀሩ አካላቶች ሊለያዩ ይችላሉ። ተጽዕኗቸው ይለያያል፣ እንደ ተቋቸውና እንደ ሁኔታቸው ይለያያል። ስለዚህ ከዛ አንጻር ሩቃ የሚቀራ ጠንከር ያለ ሰው መጥቶ ቢቀራላት አህሰን ሸይ ይሆናል። እሱ ካልተሳካ ደግሞ አሁን መያዝም እና ወይንም ደግሞ እሷን እዛ ጋር የሚይዙ አካላቶች ከሌለ እጇንና እግሯን ድብና አድርገህ በክሪም ነገር ሰረውና ሩቃ አንድ ከባድ የሆነ ሩቃ ቃሪያ አለ። አሁን ቪዲዮን አብራና ላሳይህ ማለት ነው። ይኸው አልማዝ ደግሞ እናቷን አናግሯት ገባሁኝ አለች። አስገባኋት አልማዝ ቆይ እስኪ ይሄ ቪዲዮ እኔ ራሴ ልልክለት ነበር እና ወንድማችን አብዱ ማለት ነው ይሄንን ቃሪ ተመልከት፣ አዳምጠው። ይሄ ቃሪ በጣም ፓወር አለው። በጣም እንትን ነው። እግሯንና እጇን እንዳትረብሽ ምናምን ሰሯትና እሷ የምትለው ምናምን ትታችሁ ቀጥታ ዳይሬክት እሷ የምንለፈልፈው ምናምን እሷ አይቀራቢ ምናምን የምትለው ወደዛ ጥራችሁ ይሄን ቃሪ እንዲቀራባት አድርጉ። ይሄ ቃሪ በጣም አንድ ያዳምጧት። እናቷ መጠች የማን እናት ናት? እኔ እኮ ግራ ቀደምጪ እስኪ አውሪ አልማዜ አቤት እናቷ መጡ። ፋፊ ቪዲዮ ዝጊ፣ ቪዲዮ ዝጊ። አሁን እናቷ ጋር ከደወላችሁ አብሬስ አልጠፋም ማለት ነው። እናቷን ማጨናነቁ የእናቷ ቁጥር ካላችሁ እች ልጅ አድሬስ አልጠፋም። አገር ለመሄድ ግን ጤንነቷ መጀመሪያ መስተካከል አለበት። ምንድን ነው ዝብርቅርቅ ያለ ነገር? ሁላችሁ ምን ትንፈላጊዎቹ ናችሁ? እሳ ያልሽው ነገር በጣም ዋሳኝና ዋና የሆነ ነገር ነው። ሀቂቃ ማለት ነው። ይችሊ መረዳት ከተፈለገበት ማለት ነው፣ ወይንም ይችሊ ማገዝ ከተፈለገ ይሄ የተለያየ ሀሳብ የተለያየ ሰው እያመጡ ኢንተርቪው ማድረጉ ይቅርና ቀጥታ ዳይሬክት ለሷ ወሳኝና ወይንም ደግሞ ለጤናዋ ትክክለኛ መፍትሄ ሊሆን የሚችለው ቤተሰብ ሰማ ቤተሰብ በሚመጣበትና በሚጠይቅበት ሁኔታ ይጠይቅ ይደውል ማለት ነው። ግን ለሷ ለአሁን ሊደርስላት የሚገባው የሆነ አካል ማን ነው? አንድ እዛ ያለ አካል እንደዚህ ፓወር ያለው የሆነ አካል ሩቃ የሚታወቅ የሆነ አካል ሊቀራላት ነው። እሷ ይሄ ኃይለኛ ናት ምናምን የሚባለውን ነገር የፈለገ ኃይለኛ ብትሆን አንደኛ ጠንካራ የሆነ ሰው ከሆነ አንዴ በቻርጀር ቢያኖጋት አድባ ነው የምተኛው። ሁለተኛ ደግሞ ያም ካልተሳካ ደግሞ ቀጥታ ዳይሬክት እጅና እግሯን በክሪሞቹ አስሮ ቁርአኑን መቀራት። ያ ካልሆነ ደግሞ አሁን እንደከፈትኩት ያለ ቃሪ፣ ይሄ ቃሪ በጣም ፓወር አለው። በተለይ ሞንታርቦ ካለች ትንሿ ነገር ካለች ከዛ ጋር በብሉቱዝ አያይዞ ከፍቶ ጆሮዋ ላይ ማድረግ በጣም ፓወር አለው። ይሄ እንደዚህ አይነት ነገራቶችን ሰዎችን ማውራቱ ወይንም ደግሞ እንደዚህ የተለያዩ ሀሳቦች ማምጣቱ ይበልጥ ለሱ ፓወር መስጠት ነው፣ ለዋ ላይ ላለ ጂንና ለሰይጣን ነኮች ማለት ነው። ስለዚህ ባረከላ ፊኩም እንደዚህ አይነት ወሬዎችን ኢንተርቪውና መደራረጉን ተውትና ወደ መፍትሄው ግቡ። ወንድማችን እዛ ያለኸው
አላህ ጀዛህን አንተ ይከፍልሃል። ታገስ። አንተ አይፈረድብህም። ግን ደግሞ አንተ ካቃተህ እጅና እግሯን እሰረትና ሩቃው ይከፈትልሃል። ከባድ የሆነው ነገር እች ልጅ ምግብ አትበላም እና አንድ ነገር ብትሆን እሱ ነው ለእኔ የከበደ የገባ ምግብ አትበላም 24 ሰዓት ሙሉ እንቅልፍ አትተኛም። በቃ አውሪ ስትባል አታወራም። አንድ ሰው ሆድ ካልሞላ ካልበላ 24 ሰዓት በላይ ካለፈው አደጋ ላይ ነው የሚወርቀው። እሱ ነው ለእኔ ከባድ የሆነው። አሁን ሀቢቢ አንድ ነገር ያ ደግሞ ማታ መጥቶ ኡስታዝ ተይዛ እጇንም እግሯንም አስሬ ተቀርቶባታል። በቃ ምንም ትፈራገጥ ምንም ትበል፣ ግን አልፈልግም ምንም የለም በቃ ቁርአን አልፈልግም ሕክምና ነው ነው የምትለው። አንድ ነገር ስማ፣ እዚህ ቦታ ላይ ምን አለ መሰለህ፣ ልጅቱ 24 ሰዓት አለመብላቷ ምንም ሊያደርጋት አይችልም። ልንገርህ፣ ጂኖች ሩቃ ቤት ላይ ለተወሰነ አመታቶች ሰርቻለሁኝ። አይደለም 24 ሰዓት 3 ቀን 4 ቀን ላትበላ ትችላለህ። ሂዳ ከግድግዳ ጋር ተራትማ አናቷ ሊሰነጠቅ ይችላል፣ ደም ሊፈሳት ይችላል። በኋላ ላይ ከራሷ ስትነቃ እንጂ የሆነ ነገር የሚሰማት ወኢላ አሁን ላይ ምንም የምትሆነው ነገር የላትም። ግልጽ ነው አይደለ? አሁን ላይ የሚደረገው ነገር ምንድን ነው? ሩቃ ፓወር ያለውና እንደዚህ ተጽዕኖም ያለው የሆነ አካል ጎበዝ የሆነ አካል ቢቀራባት አህሰን ነው። ሙባሸረተን ሲሆን ሩቃው ተጽዕኖው በጣም ከፍ ያለ ነው። ሩቃ የሚቀሩ አካላቶች ስለሚለያዩ ማለት ነው። የአካል ተሳካ ግን እንዳልኩ እጅና እግሯን ድብና አድርገህ ሰራት። ሌላ ልጆች ካሉ ሴቶች ካሉ ሌሎችም እንዳትመታ። ከዛ በኋላ ሩቃው ሞንታርቦ ትንሿ ሞንታርቦ ቤት ላይ ትኖራለች ብዬ አምናለሁ። ገብቶሃል አይደል? በሷ በብልቶዛ አያይዘህ ዩቲዩብ ላይ አለ። አስፈላጊ ከሆነ አሳይሃለሁ። ቅድም እንዳሳየው ስሙን ሰርች ታደርገዋለህ። በጣም ፓወር አለ። ጎበዝ ነው። ቃሪኡም ይኸው ላሳይህ። እኔ ቀጥታ የለውም አቡ አመር እሱ ስሙን ንገረልኝ አባቴ። አሁን ሪያድ ያለ ሰው አብሮኝ ለሕክምና የሚሆን ለምንም ይሆን እዚህ እረዳሃለሁ ችግር የለውም እስከተሻላት ድረስ ብሎ የሚያስብ ሰው ካለ ከጎን የሚሆን ካለ እኔ ልጅቱን በቻልኩት አቅም አስታምማት አለው። ከዛ ውጭ ዘይብ አብደላ እያወራች እኮ ነው። ቶሎ አርጋታ ገስት ላይ ያለች ንገረኝ ስሙን አባቴዋ። አንዳንዴ በማታውቁት ነገርና ምንም በማይሆናችሁ ነገር መግባት አንዳንዴ ወጥመድ ውስጥ ነው የሚያስገባቸው። እቺ ልጅ እኔ ጀበሉ ላይ ሳያት ነው አሳዝናኝ። ህፃን ልጅ ናት። በቃ በዛን ሰዓት እያለቀሰች ሳያት ምንም አማራጭ የለኝም። ሾፌር ወስጄ ያስነሳኋት። እዚህ ውስጥ እገባለሁም ብዬ አላሰብኩም። የሰው ልጅ ሆኖ ደግሞ አንዳንድ ሎኬሽን ላክልኝ ትላለች ዘይባ። አንድ ነገር ልንገርህ ወንድሜ፣ በዚህ በሰራኸው ስራ እንዳትለድም። አንደኛ ንያህን ታበላሻለህ። ይሄ የሰራኸው ስራ ነገ አንተ የሆነ አደጋ ላይ ስትሆን ሊያወጣህ የሚችል ጌታ የኔ ለአንተ ብዬ ይህን ስራ አድርጌው ከሆነ ከዛ አደጋ ያውጣኝ ብለህ ልትመጀንበት ወይንም ደግሞ አላህ ዱዓህን እንዲቀበልህ ልጠይቅበት የሚገባ መልካም ስራ እንጂ የሚያከስር ስራ አይደለም። ፍጹም አንተ ለአላህ ተባረከ ወተዓላ ብቻ ስራህን አጽዳ። ከዚህ ውጭ ያለው ሪስክና የተለያዩ ነገራቶች ምንም አይነት አላህ ተባረከ ወተዓላ አንተ ላይ ክፉ አይሰራብህም። አብሽር ሐቢቢ፣ በአላህ ላይ የቂን ይኖርህ፣ ችግር የለም። አንተ ነቢ ሰለላሁ ዐለይሂ ወሰለም ያሉት ነገር አለ። ምንድነው? ማካነ ለዓብዱ አንድ ባሪያ አይደለም ያኔ ጓደኛው ነው። ይሄ ወንድና አንድን ባሪያ በመርዳት ላይ አይደለም። አንድን ሙስሊም የሆነን አካል ወይንም ደግሞ አንድ ሰው የሆነን አካል ባሪያ ነው የሚሉት እንደውም ሀዲሱ ላይ በመርዳት ላይ አይደለም፣ አላህ እሱን በመርዳት ላይ ቢሆን እንጂ ነው የሚሉት። ስለዚህ አንተ እሷን ስትረዳ አላህ ደግሞ አንተን ይረዳሃል። በሱ ላይ ምንም ነገር አትጠራጠር። በሱ ላይ ምንም አይነት ለሰከንድ እንኳን ሀሳቡ አይግባህ። አደጋ ገባለሁ አትበል። እኔ ዋናውና መፍትሄው ግን አሁን ሐኪም ቤት ምናምን የምትለው እሱን ወደዛ ኸል ይበላት። አንተ እሱን አትስማ። በዛ ላይ ይሄ ለአንተ ምናልባች እንደዛ አይነት ነገራቶች አዲስ ከሆኑ ይከብዳል። እኛ አሁን ብዙ ጊዜ ላይ ሩቃ ላይ የሚያጋጥመን ነገር ልንገርህ፣ ተነስተው የገዛ እጃቸውን የሚቆረጥሙት አሉ። ገብቶሃል አይደለ? የገዛ ሰውነታቸውን ከግድግዳ ጋርና ወይም ከበር ጋር ፈጥፍጠውት ደም በደም የሚሆኑ አሉ። ግን ምንም አይመስለንም እኛ ጋር ስለምናውቀው ማለት ነው። አሁን ጅዳ ብትሆን ወላሂ እኔ ቀጥታ እመጣልህ ነበር፣ ግን ጅዳ አይደለህም። ስለዚህ ያለው ሁኔታ ምንድን ነው የምታደርገው? ቀጥታ ዳይሬክት ይችል ልታደርግ የሚገባህ ነገር ከቻል የሚመጣ ካለና እዛው ሪያድ አካባቢ ያላችሁ ባረከላ ፊኩም እዛም መድረስ የምትችሉ ጎበዞች ልጆች ካላችሁ ሂዱለት፣ ሩቃ ቅሩላት። ያ ካልተሳካ ግን እጅና እግሯን ድብና አድርገህ ሰራት። ይሄ እንትኑ ይሄ ኢንተርቪው ምናምን የት ነው ቤተሰቦቿ ምናምን የሚባለው በኋላ ከተቀራላ በኋላ ይደርሳል። ገብቶሃል አይደለ? አንተ ሚዲያ ላይ ይሄው አውጥታታል።
ማንም ሰው ለአንተ የሚመሰክር የሆነ ነገር እንኳን ብትሆን ግን አላህ ተባረከ ወተዓላ እንደዛ አያደርግም። ገብቶሃል አይደል? አላህ ክፉ አይሰራም። አንተ መልካም ነገር ስትሰራ አላህ በአንተ ላይ መጥፎ ነገር አይሰራም። ባረከላ ፊክ። በደንብ ተረድተኸኝ ብዬ አምናለሁ። ኡስታዝዋ ወንድሜ አሞኛል እያለች ነው። እሱ ነው እኮ አንደኛውን ኩላሊቴን ነው ያመመኝ። አሁን ልጅቱ በነገራችን ላይ እባሮ እንዲሞጋ ያው ቁጥራቸውንም ስለምናገኘው አንድ መፍትሄ እንዲያደርጉላት እነሱም እንዲገናኙ እናደርጋቸዋለን። እኔ አሁን ደውል። ሰላም አለይኩም ወራህመቱላህ። ቆይ አንዴ ማቆይ እንትና ጀማል አብዱ ይሰማል? እኔ አብዱ ይሄኛው እዩ ዘይብ አብደላ ነገ ሎኬሽን ላክልኝና ይዤልህ ልምጣ እያለች ነው። ቁርአን የሚቀራ ሰው አብዱ ኧረ አውራ በእናትህ አንተም። ኧረ እንትን አለም ጀማል ወአብዱን ነው። ስሚኝማ ፋፊ፣ አሁን እንግዲህ ይኸውልሽ ከሰዎች የምንረዳው ነገር አለ። አብዱ በቁርአን አይደለም እያመነ ያለው። አስቀርቼባታለሁኝ፣ ለውጥ አላየባትም። እሱ ትኩረቱ ወደ ዶክተር ነው። ኦኬ። ስለዚህ እኔ ጉሮሮ የተላጠ ራሱን ይቻል። ኡስታዝ ግን ቢነግረኝ ቁርአን የሚቀራውን ሰውዬ ቅድሙን ጥሩ ነበር። እኔ ልክልሻለሁ ወይ እኛ እኮ እያልን ያለን አሁን ቤተሰቦቿም እንዲያውቁ ያኔ መፍትሄ እንዲፈጠርላት እኮ እናገናኛለን። አሁን ጧነጋ ባላም ቤተሰቦች ጋር ደውላለሁ። እስኪ እሷ ታውራ ላውራ እያለች ነው። ቁርአን አልፈልግም። የማንፈልገው ሐኪም መግባት ፈልጋለሁ። ሐኪም እምቢ ካለኝ ኦፕሬሽን ትደረጋለች ምታሉ አደረጋለሁ። እዙ መስራት የምፈልገው ገባችሁ? እኔ ቁርአን አልፈልግም። አሁን ቁርአን ለምንድን ነው የማትፈልጊው? ቁርአን እኮ ሽፋኡ ሊናስ አይደል? ለምንድን ነው ቁርአን ቁርአን ለምንድን ነው የማትፈልጊው? ቁርአን እኮ ለሁሉም ነገር መድኃኒት እኮ። ለምን ጠላሽ? ለምን አትፈልጊም ምናምን? ቆይ ተዋት እንደዚህ ይቅርታ። ባረከላ ፊኪ ማለት ነው። እንደዚህ አትፈልጊ ምናምን ሳይሆን ቁርአን ወላሂ ሱመ ወላህ 3 ጊዜ ምሌ ነው የምነግርሽ። ቁርአን ከሕክምናም ከማንኛውም በፊት የቂን ካለሽ በጌታሽ ላይ ተወኩል ካለሽ ከማንኛውም በፊት ሊያሽልሽ የሚችል ጠቅላይ የሆነ አጥጋቢ የሆነ መድኃኒት ሊሆን የሚችል ቁርአንና ቁርአን ብቻ ነው። አንድ ነገር ልታምንልኝ የሚገባው ባታምንም እንኳን አሁን አንቺ ያለሽበት ሀል ስላለ እኔ እረዳሻለሁ። የሚረዳ ካል ይረዳሻል። እንትን አትበሏት ማለት ነው። ግን እኔ ወንድሜ፣ አንተ እዛ ጋር ያለኸው ወንድሜ፣ በመርዳት ላይ ያለኸው ወንድሜ እሷ የምትለውን 100% ሙሉ በሙሉ አትቀበል። ከሀስከፈ ነው የምነግርህ። በቃ ከአሁንም ቢሆን ያለው መፍትሄ ይሄኛውና ይሄኛው ነው። ያለባት ሀረካዋ ወይንም ደግሞ ሁኔታዋ ፊቷ ላይ የሚነበበው ነገራቶች ከሰይጣን ጋር የተቆራኙ ነገራቶች ናቸው። ስለዚህ ቁርአን ነው ሊያድናት የሚችለው። ሐኪም ቤት ሄዳ ይች ልጅ ህገወጥ ልትሆን ትችላለች። አንደኛ ህገወጥ በምትሆን ሰዓት ብሩ በጣም ዳብል እጥፍ ነው የሚሆንባት። ግልጽ ነው አይደለ? ምናልባት ቢሻላትም እንኳን እጥፍ ነው የሚሆንባት። መድኃኒትነቱ ደግሞ ሰይጣን ይዟት እያለ መርፌ ብትወጋ መድኃኒትነቱ ፈጣን አይሆንላትም። ወለሩበማ ላትዲንና ሊያብሰው ይችላል። ስለዚህ ባረከላህ ፊኩም ቁርአን ብቻና ብቻ ነው። እሺ ታዲያ አሁን ዛሬ አምጥቶ ቁርአን የሚያስቀረበት ኡስታዝ፣ አሁን በነገራችን ላይ ሐኪም ቤትም ሆነ ምንም ሆነ የሰው እርዳታ ያስፈልገዋል። አሁን ይሄ ቤተሰቦቿን ጋር መታወቅ ያስፈልጋል። ማንኛውም የባሏን ቤተሰቦች ይሁን የራሷን ቤተሰቦች ጋር መታወቅ ነው የሚያስፈልገው። ምንም ያ እንግዲህ ያላህ ቀደር ነው። ሁሉም ነገር ባላህ ቀደር ነው ማንኛውም ነገር የሚሆነው። ግን እሱ መገናኘት አለበት ነው። ለሐኪም ቤትም ሆነ ለቁርአንም ሆነ ግዴታ እነሱ ጋር መገናኘት አለበት። ለምንድነው እሱ ብቻ ማለት እኮ አትችሉም። ዛውራ ላይ ክፈለው በዚህ ልክ እሱ ደግሞ ይሄንን ያልተተረዳ ግዴታ በሰዎቿ ላይ ደውለን እሷን እንዲያገኙ ማድረግ አለብን። ለምን እሱ ይባል እንዲበል አንድ አሁን አስተያየት መስጠት ብቻ ነው እንጂ አሁን ወደ መፍትሄና ወደ መቋጫው አልሄድንም።
አሁን ልጁ ወንድማችን አቅሙ በፈቀደው መንገድ ለሊላህ ብሎ አንስቶ አስገብቷታል። የቻለውን ያክል አስቀርቷልም ቀርቷልም። አሁን ልጅቷን ቁርአን ነው ሕክምና ነው የሚሻለሽ ብትባል አሁን ያለው እንትን ከሰይጣን ጋር የተያያዘ ነው። ሰይጣን ደግሞ ቁርአን እፈልጋለሁ ብሎ መልስ አይሰጥም። ልጁም ደክሟል። አንድ መንገድ ላይ ያያት እንደ አጋጣሚ ያያት አንስቶ አስጠግቷታል። የቻለውን አድርጓል። ከዚህ በላይ ደግሞ አቅሜ አይፈቅድም ሊል ይችላል። ከዚህ ቀደም እንደ አይነት ነገር አጋጥሞት ካላወቀ ደግሞ ፍራቻው ሊኖር ይችላል። አዎ ትክክል ነው። አይቶማ ከሆነ ፍራቻ አለ። አሁን ሪያር ነኝ፣ ሌላ አንድ ሰው የሚያግዘኝ ካለ የምጣ ሄደን እናንሳት። ልጁንም ግዴታ እንደ ዕዳ እንጣልበት። ግዴታን ተወጣ እንዳነሳህ እንበለው። እኔ ለሌላ ብዬ አንድ ሰው ስጡኝ ሂጅ አመጣታለሁ። የወር ሱዳንም አለ ሀበሻም አለ። ሩቅያ ይቀራባት ይለቃታል። እሷ ሕክምና ነው ቁርአን ነው የምትፈልጊው ተብሎ የሸይጣን ፍላጎት ሊጠይቅ አይቻልም፣ አይገባም። በቃ ጠቅለል ወዲያ ነው። ልጁ ላይ እንደ ባለዕዳ አድርገን አንወዝፍበት። ላስ የቻለውን አድርጓል። ባልቻለው እኔ ሕክምና ነው የሚያስፈልጋት እኔ ከዚህ ውጭ መራመድ አልችልም ካለ መሐመድ ዋ ስልክህን ስጠው አንዴ ለሱ መሐመድ ዋ 055 ያዝ ቁጥሩን ጀማል አብዱ 055 ትክክለኛ ነግራቸውን አልሰማችሁኝም? ዞሮ 957 9957 424 ጀማል ቦርና ደግሞ የምትለው ወደቀችም ተነሳችም ዘመድ ያስፈልጋል ነው የምትለው። ማንም ጋር ቆይማ ልጁ ጀዛ ወራ ላይ ክፈለውና እሱ ጋር ተገንታ ላይ ታይታለ። የማንም ጋር መሄድ የለባትም። ቤተሰቦቿ ጋርና ባለ ቤተሰቦች ጋር ነው። እኛ ኮገራ አሁን ላየናት ቦረና ከለላ ነኝ አለች አይደለ? አሁን 500 ምናምን አንድ ሰው ከቦረና ይጠፋል፣ ከከለላ ይጠፋል። እቺ ልጅ የሚያቅሰው እሺ የጀማል ሚስት ናት። አሁን ማንም ሆነ ማንም መገናኘት ያለበት ተበሰቦቿና ተባለበሰቦች ጋር አሁን ተሱ ጋር ወይ እንዲያነሱለት አንተ እኮ ግን ቁጥሬ ልስጥህና አውራኝ አላልክም እስካሁን ድረስ ብሏል። የኔት ብሏል እያለ እኮ ነው። ልደውል ቤተሰቡ የኔ ቁጥር እሰጣቸዋለሁ። አሁን ልጁ ጀማል ቦረና አብዲ ጋር ተደዋወልሽ እኮ ብዙ ፈተና እንዲያገኘ አሁን ማስረከብ ያለበት ለቤተሰቦቿና ለባሏ ቤተሰቦች ነው። ቤተሰብ አልፈልግም፣ ከቤተሰብ አልሄድም። አዳም ባረከላፊ አዚዛ አንቺ ትልቅ ሴት ነሽ። በዋነኝነት ይህን ነገር ማስተካከል የምትችይው ብዙ ጊዜ ላይ አንቺ ነሽ እና አዳምጡ፣ በአላህ ማለት ነው። ይሄ ቀልድ ነገር አይደለም። አሁን ያ መሐመድ የተናገረው ንግግር ትክክለኛ ንግግር ነው። መሐመድ ጋር ተደዋወሉ እና መሐመድ መጥቶ ይገዝ። ሌሎችም ወንድሞች እዛጅ ማነው አላህ ሙስታን ማነው ሪያድ ያላችሁ አካላቶች ሄዱና አገዟት። ይሄ በአላህ ዘንድ የምናገኘው አጅር ነው። ቀላል በውስጥ ቁጥር ልክላለሁ። ሪያድ ጨርሰው የእኛም ሀገር በሞላ ያለው የኛ ሀገር ሰው አሁን እናስረክብ እዛ ተነጋግረን ለአንተ ታስረክባለህ። አሁን አንተ በዚህ ጊዜ ሚዲያ ላይ በወጣበት በጣም አቡ ዑመር ሰላ አለ። አሁን እኮ ችግሩ ምን እንደው ታውቃለህ? ተረድቻችኋለሁ። አዚዛ ቤተሰብ ያስፈልጋል። አዎ ያስፈልጋል። ግን ደግሞ ቤተሰብ የሚፈለገው እሷ ጋር ሩቃ እየተቀራላት ቤተሰብ መፈለግ ይቻል የለ እንዴ? አሁን ታዲያ ይሄ ልጅ እኮ ታዲያ ከአቅሜ በላይ ሆነ አለ። እንደገና ደግሞ አንድ ሰው ገብቶ ገና ቁጥር ሰጠን ብለን አሳልፈን ኃላፊነት ወስዶ ሪያድ ከተማ ላይ አንድ ሰው ሴት አሳልፎ ለአንድ ሴት መስጠት አይቻልም እንዴ? ነገ ጧት ምን እንደሚፈጠር ታውቃለህ? ቤተሰቧ እየታወቀ እኮ ነው አዚዛ። ስለዚህ ይሄ ሰው አለ ዘንቡ መሰቃየት የለብኝም አለ። አንድ ነገር ብትሆንብኝ እያለ ነው። ግዴታ ቤተሰቧ ከተገኘ ቤተሰቧ ይነሳ፣ ቤተሰቧ ይጣርላት። ከዛ የምንረዳውን ረድተን ትታከምም ከሆነ ሀገርም ትግባ ከሆነ ይሄ ነው የሚያስሄደው እንጂ ቤተሰቡ አያስፈልግም የሚባል ነገር የለም። ግዴታ ወይማ ሸዋዬ አቡ ዑመር ሹፍ እቺ ልጅ እህቴ እዚህ ጋር ያልተረዳደነው ነገር ማንኛውም ተናግሬያለሁ። እናንተ ቢጣላችሁ ዞሮ ለአገራኛችሁ ጀማል እንዳትሄድ ጀማል ስልክህን ስጣት ለሸዋ ጀማል እንዳትሄድ
ዞሮ ለሌላ እንዳትሰጥ ነገር አይበላችሁ። እንግዲህ ቆይ ተረጋጋ አንድ ጊዜ እንዴ አንተ ያገሯት ሪያዲ ሆነ እኛ በተሰባ ለጨርሶ ይወራ ረጋዲ ነው ይቀርሻል። አንዴ እኔን አዳምጡኝ። እንዴት አይነት ጣጣ መግባት ና ማለሽ እኔ አውቃታለሁ ብዬ የገባሁት ስለማስቡኝ ነው። እኔ አላውቃትም ልጅቷን። እኔ ልንገራችሁ ስለ ሩቅያው ማለት ነው። እና አስተያየትን ልስጣችሁና የራሳችሁ በላቸው። እነዚህ ሰዎች ተጫወቱብን። እናንተ ያማችኋል እንዴ? ስለ ሩቅያ ሁላችንም እናውቃለን። ያ ጀማዓተል ኸይር ሁላችንም እናውቃለን እንዴ። የሚያስፈልገን ጀማል ነው። በቃ ያልተረዳችሁት ነገር አለ። እኔ አሁን አቡ ዑመርን ማስረዳት የምፈልገው ነገር አለ። ማንም ሰው መጥቶ እችን ልጅ እኔ መጥቼ ልውሰዳት ብሎ ቢል መስጠቱ ትክክል አይደለም። አዚዛዬ እኔ ግን አንድ ነገር ጋር ልትገባ ማለት ነው። አዚዛዬ አዳምጪኝ። እዚህ ቦታ ላይ አሁን እነዚህ ቤተሰብ የሚባሉ አካላቶች ጀማልም ስልክ አውቃለሁ ወይንም ደግሞ ቤተሰቦቿን አውቃለሁ ባሏን ወንድሟ ምናምን የሚባል ነገር አንስቷል አይደለ? ጀማልም በዚህ ጋር ቤተሰቦቿ የሚገኙበትን በራሱ ጦሪቃ፣ ምክንያቱም እሷን መርዳት ነው አይደል የሚፈለገው። ቤተሰቦቿ እንደዚህ ልጃችሁ ታማለች፣ እዚህ አካል ጋር ነው ያለችው፣ ስለዚህ እንደዚህ እሷን ማግኘት አለባቸው ፈጥኖ ብሎ ማምጣት አለበት። ይሄ የሰብአዊ ወይንም ግዴታችን የሆነ ነገር ነው። ሰብአዊነት ያስገድደናል። እዚህ ጋር ደግሞ ወንድማችን ብቻውን ተሸከም ሳይሆን ሪያድ ያሉ አካላቶች ይሄዱና ይርዱት። ግልጽ ነው አይደለ? ይህሉና ይርዱት። ከዛ ግን እየረዱት የሚሄደው በምን ሲሆን ነው? እያገዙት የሚሄደው በምን ሲሆን ነው? ልክ እየሄዱ በአቅምም በቁርአንም እያገዙ ሲሄድ ቤተሰቦቿም እየመጡ ሲሄድ ሁሉም በአንድ ይገናኛል። ግን የግድ ቤተሰቦቿ እስከሚገኙ ተብሎ እዚህ ወንድማችን ያስጠጋት ወንድም ላይ ሙሉ በሙሉ መተኛት የለባትም፣ ወይንም ደግሞ ሙሉ በሙሉ የእሱ ኃላፊነት መሆን አይገደድም። ገብቷቸዋል አይደለ? ለሌላ ሰው ደግሞ አሳልፎም አይሰጥም። ስለዚህ እዚህ ቦታ ላይ የሚያስፈልገው ሁሉንም በአንድ መሞከር ነው። የሚያቅም አካል ቤተሰቦቿን ማምጣት፣ ሩቃም የሚችል ሂዶ መቅራት። ጀማልንም ይሄ የያዛ ጀማል ይመስለኛል አላህ አለም ስሙን እሱንም የሚያግዝ ቪዲዮ ማገዝ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድሜ አንድ ጊዜ በስ አንድ ጊዜ ልጅቷን እናቃታለን እኛ ቤተሰብ ከተገኘ ሌላ ነገር የሚያስፈልገ ቆይ አንቺ በአንድ ጊዜ እሺ በቃ እሺ ሾይ ማን አዚዛ ልጅቷን ጀማል ቦታው ያውቃታል፣ ቤተሰቦቿን የባሏን ቤተሰቦች አውቃል። እኛ ልጁን እናግዘዋለን። እኔ መካ ነኝ ያለሁት። በሚያስፈልገው ሕክምናም ሆነ የቂራአት የሚያስፈልጋት ከሆነ ሩቅያ እሱን እናግዛለን። ከላስ እንደዛ አድርጋችሁ እንትን ማለት ነው። አሁን ከዛ ጋር ትሄድ እዛ ጋር ትሄድ አይደለም ልጁ እስከዛ እኔ ለአንተ ጥያቄ አለኝ። ቆይ ምን ሁላችሁም መታችሁ ትንጣጣላችሁ? በሽታ ልቀሰቅሱት ነው። አንተ መካ ከተማ ስንት ቀኗ ስትሰቃይ የነበረችው የት ነበር? መካ ጀበል ላይ ሁሉ ወጣ። እኔ ገስት ላይ አይቻታለሁ። ተራራ ላይ ወጣ። ወላሂ እኔ ገና ትናንትና ስሚ እኔ طيب እኔ ኢትዮጵያ ትናንትና የገባሁት እረፍት ነበርኩኝ። እኔ አላውቅም። ዛሬ ነው የሰማሁት። አሁን ሸት ተደርጎ ያየሁት። ሸዋዬ ይቅርታ አንድ ጊዜ ሸዋዬ ልጅቷን ጀማልን እኔ ያውቀዋለሁ። ውጭ ልጅቷን አላውቃትም። ጀማልን አውቀዋለሁ። ጀማል ለጀማል ኃላፊነት ስትትና ያወልከበት የኛ ያለው የሱ ሚስት የዛ የተነሽ ወንድሙ ሚስት እኮ አሁን በነገራችን ላይ እኛ እኔ እየተናገርኩት እኮ አልረዳኝ አለ። በዛ ሪያድም ሆነ አሁን እነሱ ጋር ደውላለሁ። አወልም ጋር ይሆን ደውዬ ያወል ክብረት ሚስት ናት። ቆይ አይደለም የወንድሙ ሚስት ናት። እናስቀብለዋለን። ተሪያድም ሆነ ሰው እንዲያደርጉ ብቻቸው ራሳቸው ችለው አሳከሙ። ሚዲያ ላይ አጥተን በሰው ደግሞ ይገዙን ታሉ እነሱ እንቀበላለን፣ በራሳችን እናሳክማለን ታሉ መብታቸው የራሳቸው ነው። ግን ለሌላ ሰው ይች ልጅ ብትሄድ ያኔ ማንም ተጠያቂ የለበትም። ለምንድን አሁን የልጁ ወንድማችን እንዲለፋው እናስቀብረዋለን። እኔ በዛሬው ዕለት ደውልና እሱን እንዲቀበሉ ታስደርጋለሁ። አለቃ። ከዛ በተረፈ ከሌጋ እዚህ ቁጥር ስለሰጠ ከሌጋ ብካድ ማንም እንዲያይወስድ ጀምዋዬ እና የማል ወንድሜ መሐመድ የሚባለው ጋር አብዱ እንዳትደዋወል በቃ
እህቶች እሺ ዜድ አውራት ሳዚዛ አንተ አውራሽ እያለኝ ነው። እኔ እርዳታ ካረዳችሁኝ በብር እርዱኝ። እማረዱ ተሆነ ኻላስ ተላጅ አስገቡኝ፣ ችግር የለውም። እኔ ኻላስ እኔ ብር አወጡልኝና ሐኪም ቤት ልግባ ነው እንጂ ያልኩት እኔ ቁርአን ቅሩብኝ እኮ ብያላልኩም። መጀመሪያ እኔ ቁርአኑን አልፈልጉትም፣ እንዲጽሁብኝ አልፈልግም። ኻላስ ተናግሬያለሁ። መልሼም ልናገርም አልችልም። እኔ እያቃተኝ ስለሆነ አልፈልግም። አሁን ቀጥሎ እሺ፣ ለምንድን ነው ምግብ ምን ባበየው? ምግብ የምበላው መድኃኒቴ 3 ብቻ ነው። መድኃኒቴ ደግሞ አልቋል። መድኃኒቷ ደግሞ ፋትዬ መድኃኒት ደግሞ አልቆባታል። መድኃኒት ነበራት ይዘው የመጣች ጠዋትም ማታም ቀንም የምትወጣው ነበረ። ሁሉም አልቋል መድኃኒቱ። አሁን አብዱዋዬ ልንገርህ ወንድሜ፣ ጀማል ጋር አውራ፣ ለዘመዶቿ ታስረክባለህ። አንተ ነጃ ትወጣለህ። እነሱ የሀገሮቿ ልጆች ወንድሞቿ ያግዟታል። አንተ ጀዛህን አላህ ይክፈልህ፣ አላህ ያስደስት። በቃ እኔ የሚያልኩት ይሄንን ነው። ዘመድ ያለ ከተባለ ለዘመዶቹ አስረክብ። ምን ይዋጣኝ ማለት እንኳን ለሀገሩ ልጅ ለማን ጀማል ያሁን ደውልና አባሏ እንዲም ጋር ሆነ ደውላለሁ። አንተ እንዲረከቡ አሁን በውስጥ ቁጥር ልክላለሁ። ወንድም ጋር ሊሄድ አልችልም። ጀማል ልንገር ክርስቲያና ያኔ ችግሩን አውቃለሁ። ማን እኮ የአንቺን ቤተሰቦች እሱ እንዲሰጠኝ ያለውን ነገር እንዲያስረክብ ማንኛውም ጋር እንዲቆኝ እነሱ እንዲቀበሉሽ አስደርግሻለሁ። ከዛ በተረፈ ሌላ ሰው በዚህ ቁጥር ስለተቀበለ ይሄድ ያለው ቢል እኛ ይሄ ሌላ ችግር። ይኸውልህ ጀማል ባሌ ቤተሰብ እዛ አይደለም እንዲሰሙኝ አልፈልግም። ገባህ? ከእነሱ ጋር ማውራት እና አይደለም ቀርቶ ድምጻቸው እንዲሰማ አልፈልግም። ገባህ? አንተም እነሱ ያሰሙን ተናገር አልፈልግም። ጀማል ወንድም ከቀበላ ቤተሰቦች ካልተገናኘ ዋትሳፕ ላይ ይማ ጀማል የኢትዮጵያ ስልክ ካለህ እኔ የኢትዮጵያ መጃን አለኝ ስጠኝ። ቀጥታ ቤተሰቦቿ እናገናኛት ማለት ቤተሰቦቿ ቀጥታ እዚህ ያለውን ሁኔታ ቀጥታ ገብተው ይስሙ። እናንተም ንገሯል። አሁን እኔ ነግሬያታለሁ መጀመሪያ እናቴን ማለት ነው። ገባችሁ? እናቴን እኔ ብሞት መልሰሽ እንትን እንዳትደውይ ስልኬ ማንም ሰው እንድትደውይ ነግሬያታለሁ። እንደሚያመኝም ታውቃለች እናቴ። ቤተሰቦቼ ሁሉም ያውቃሉ። ዛሬ ስንት አመት ነው? አመቴ ነው ግን ሳለስ እንደዚህ ግን አሁን ደግሞ ኩላሊት ነው የተባልኩት ከሮመዳን ወዲህ ነው። ገባችሁ? ከሮመዳን ወዲህ ያኔ 3 ነው ሐኪም ቤት የገባሁት። ስገባ በ3ኛው ነው ኩላሊትሽን የተባልኩት። ገባችሁ? ኩብዝ ነው ሙለው ማድረው ውሃና ኩብዝ። አሁን አዚዛ ማለት ነው እና ጀማል እንደዚሁም የቤቱ ባለቤቶች እዚህ ጋር ያላችሁ የቤተሰቦቿን ስልክ ቁጥር የማንም ይሁን እንቀበል። ወንድሟም ይሁን እናቷም ይሁን አይዋ አሁን ቁጥር መስጠት ትችላለች። አብዱ የምትባለው ልጅ ስጠን ቁጥር። ወንድሜ አንተ ከራስህ ላይ ልጅቱን ማውረድ ከፈለግ ስልኳ በእጅህ ነው፣ ክፍት ነው። የቤተሰቦቿን ቁጥር አምጣ። መድን አልፈልግም አለች እሷ። ቤተሰብ እናቴም ታውቃለች እንዴት አመመች ነው የምትለው። እኔ ግራ ገባኝ እኮ አንድ ነገር ልንገርህ እሺ። ጥሩታችን ቆይ አሁን ምንም አይነት ሳንቲም አይዋጣም። ምንም አይነት ሳንቲም የሚዋጣልሽ ነገር የለም። ለምን ብር የሚዋጣው አንቺ ሕክምና ያስፈልግሻል አያስፈልግሽም ሲባል ነው። እኔ ከአሁን በፊት አገር ሊልኩሽ ብለው ወንድሞችን ላመጣ ፕሮሰስ ጀምሬያለሁ ብለሽ መልስ ሰጥተሻል። ኦኬ። ስለዚህ 0 ሳንቲም አይዋጣም። እዚህ ያለው ህዝብ፣ ይሄ ሚስኪን ህዝብ፣ የመዳም ቅመሞች ዝም ብለው ሳንቲም አያዋጡም። ከፈለሽ ቁርአን ይቀራብሽ፣ አትፈልጊም ቁርአን አይቀራብሽም። ማንም ሰው እንዳይመልስልኝ፣ ማንም አይመልስልኝ፣ ማንም እንዳይመልስልኝ። ከፈለግኩ ቆይ እኔ እኮ ጉዳዩን የማውቀው ዛሬ አይደለም፣ ከአሁን በፊት አውቀዋለሁ። ይቀራብሽ፣ ቁርአን ይቀራብሻል። የጭንቀት መድኃኒት እንደምትወስጂ አውቃለሁኝ። መድኃኒቱን ስታቋርጭ እንደሚያምሽ አውቃለሁ። እምቢ ብለሽ ካልሽ ደግሞ ይሄ ሙቀት ሲጠብስሽ ታገኘዋለሽ። ማስተላማ አለቀ ነገሩ።
የሚገባው እንደዛ መከነሻ ሊዛ በቃ خلاص እንደዛ ነው። ጀማል ቦረና መልስልኝ፣ ፎሎ መልስልኝ። ሰላም አላችሁ። ችግሩ ያለው እኔ ጋር ነው። ደግሞ እሱ እኮ ነው ችግር ለአንተው ነው። አይዞህ መፍትሄው አንተ እኮ ጀማል ቤተሰብ አላገናኘሃል። አንተ ራሱ የተረዳህን አይመስለንም። ቤተሰብ አላት እየተባልክ አንተ ችግርህን ወደ ሌላ ሸዋዬ ስሚ፣ እኔ መቼም ዞሮ ማንኛው ይኸው ሸዋዬ አንድ ነገር ነው የምነግራችሁ። ባሏ ቤተሰቡ የሆነ እሷ እኛ ጋር አንድ ላይ ነን። የባሏ ወንድም ጋር አንድ ላይ ነን። አንድ አካባቢ ነን። ያንን ነገር ደግሞ እነሱ እዛ እያሉ ምንም ብኮን እንኳን ይቺ የባሏ ቤተሰቦች እዛ እያሉ አይደለም ምንም ብኮን በሀገራችን ልጅ እንኳን ይቺ ልጅ ተባብረን የሀገሩ ልጅ ሁላ የእኛ አካባቢ ልጅ ተመካክሮ ይቺ ልጅ ወዴት ትሆናለች ተብሎ እንዲሀገር ልጅነት እንኳን የምናደርገው ያው የኛው አካባቢ ነው። ሁሉም ቦታ ማለት ነው። ሁሉም በረካቱ ግን ይቺ ልጅ ደግሞ የአካባቢ ሰው እዛ አካባቢዋን ቤተሰቧን የሚያውሰው ደግሞ እንዴት እሷ እነሱ ጋር ሄዲ ምን ተናጋ ምን ይሄ እኮ ያወጣል። የታመመ ሰው መዳን ነው የሚፈልገው። የትም የባለ አሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማናት ጀማል? እኔ ማታ ሸር አድርገውልኝ ብገባም አላስገቡኝም። አሁን በግድ ነው ያስገቡኝና ማና ልጅቷ እኛ ሀገር የማና እኔ አሁን እኮ አየኋት። የአወል ክብረት ወንድም ሚስት ነው። የዘይት ነው ማለት ነው የሚናት አወል ክብረት ማን ነው? አወል ክብረት ከሳና ወረሴን የጀማል በለጠ የጀማል የሚስት ናት። ላ የትንሹ የዘይሜና ሰው የእሱ ወንድሙ ሚስት ናት። የት ነው የምትኖረው? ሪያድ ነው። እንደዛ ነው። እሱ ያኔ እሱ ታይዞ ነበር የሄደው። ሳይገናኙ ነው ራሱ ታይዞ ሄደው። እሱ እንዴት ተጋቡ? አዎ እንዴት አይነት ጉድ ነው! የሰው ህይወት ታሪክ አምጥታችሁ የምታወሩት እናንተ። ሰላም እኔ የፋጢማ መሐመድ ብለው ነው ሸር ሲያረጉልኝ እኮ ፋጢማ መሐመድ ብለው ሸር አረጉልኝ። ከዛ በቪዲዮ ሲያመጣት እሱ አይደለችም። እኔ ከዛ ዝም ብዬ ወጣሁና የኮሳ ልጅ ናት አሉ። አሁን ዙሮ ተያዘም ወሰደም ልጅቷን ከልጁ ጋር ቦታ ፈልጋችሁ የአቦል ሚስት ሆነች ወንድሙ ሚስት ቦታ ፈልጉላት። ቁርአን አይቀራብኝም ሐኪም ቤት ወንድምየው እኔ ወንድሜ ነው። እኔ እሱ ጋር ቢሆን ይደወላል። እነሱ ጋር አልሄድም ካለች ደግሞ መብቷ ነው። የራሷ ዘመዶች ካሉ ሊወስዷት ይችላሉ ማለት ነው። ሌላኛው ሰው መታዘብ የለበትም። ይሄ አሁን ያወቀበት አወል የሚባለው ያክስቴ ልጅ ነው። እኔ አወል የሚባለው አሁን ለሱ ዘመዱ ነው። ያክስቴ ልጅ ነው። ለሱ ግን ዘመዱ ነው። ደውሉና ቦታ አመቻችታችሁ ልጅቱን አንሷት። የታመመ ሰው ሲጀመር ምርጫ የለውም። እከሌ ቤት እኔ ጤነኛ ከሆነች